ጋይስ እኔ ማመን አልቻልኩም። እስካሁን ድረስ አላመንኩም። ደስቲን ጌቺ ኤሊያ ቱፑሪያን አሸነፈው የሚለው ዜና በቃ ጨዋታውን ሳይለራሱ ሊወጥልኝ አልቻለም ማለት ነው። የዩኤፍሲ ፍሪደም 250 ነበርና በጣም እኮ የሚያስገርም እንዲሁም ደግሞ አሌክስ ፔሬራ ቦቴ ፔሬራ ተሸነፈችብኝ። ከፍ አድርጋ ነበር ላይቱ የቷን ወደ ላይ ወጣ ነበር የገጠመችው፣ ግን በቃ አልቻለችም። ሰው ሁሌም የመጀመሪያዋን ጨዋታ አንካላይቭ ጋርም ተጋጥማ ተሸንፋለች። ኦኬ እንደሚሸነፍ እሱም ተጠራጥሬዋለሁ፣ እንደሸነፍ ቋጥሬያለሁ፣ ግን ተሸንፏል። የኢሊያ ቱፑሪያን ሽንፈት ግን በሚስቱ መተውበት፣ በሁሉ ነገሩ መተውበት፣ በስራው መተውበት፣ ንቀውት ሰርበውት ማለት ነው። እኔ የቱፑሪያ ደጋፊ አይደለሁም ግልጹን ለመናገር። ኢስላም ይመቸኛል፣ ጃንጃንስ ይመቸኛል፣ እንዲሁም ያሉት ይመቸኛል። ግን ጌቺ ለሶስተኛ ጊዜ ነው ታይትል ሻት የተሰጠውና አሳካው። መጀመሪያ ወደዚህ ከመሄዳችን በፊት ፍሪደም 250 ማለት ምን ማለት ነው? እስኪ ባጭሩ ልንገራችሁ ስለሱ ጉዳይ። አሜሪካ የ250ኛ የነጻነት በዓሏን ለማክበር የተዘጋጀችበት ትልቅ ፕሮግራም ነው። በ1776 ዓመተ ምህረት የተፈረመውን የነጻነት ፊርማ ወይም ደግሞ ዲክላሬሽን ኦፍ ኢንዲፔንደንሲ 255 ዓመት የሚሞላውን በጁላይ 4 ነው ሁሌ የሚሞላው፣ ግን በ2026 ለዚህ ውድድር ብለው ነው ጠጋ ያደረጓትና አሜሪካ 250 በኮንግረስ የተቋቋመው አገራዊ በዓል እቅድ ሲሆን ፍሪደም 250 ደግሞ አሁኑ ሰዓት በዋይት ሃውስ የተደረገው ማለት ነው የአሁኑ ጨዋታ የብራንድ ዘመቻ አድርገውታል። በዛው አገናኙት፣ ብራንዱን ከስጋ አገናኙትና ኮንሰርቶች ነበሩ፣ ትላልቅ ፋይቶች ነበሩ እንዳያችሁትና የነ ፖታ ፔሬራም እና የኢሊያ አብቱሮ ሲል እኮ ነው ኮነር ማግሬገር ባይዘው ከማክስ ሃሎዊን ጋር ፋይት ታደርጋለችና እሱን ፋይት ተጠባቂ ነው። በዚህ ምክንያት ነው ፍሪደማቸውን ከእንግላንድ ነጻነት ሲያወጁ ነበር የመሰረቱትና አሜሪካ በ1976 ከኪንግደም ኦፍ ግሬት ብሪታንያ ግዛት ነጻ መሆኗን አወጀች። በዛን ጊዜ ዛሬ አሜሪካ የሆኑትን 13 ቀኝ ግዛቶች በብሪታንያ ቁጥጥር ስር ነበሩ። የግብር ግዳጆች፣ ፖለቲካዊ ውክልና እና በራሳቸው ጉዳይ ላይ ውሳኔ የመስጠት ገደብ ምክንያት ግጭት ተፈጠረ። ከዚያ በዚሁ ምክንያት ነው 1775 የአሜሪካን ሪቮሉሽን ወይም አሜሪካን ሲቪል ዋር የተጀመረው ማለት ነው። እና ደግሞ በ1776 ጁላይ 4 ዩናይትድ ዲክላሬሽን ኦፍ ኢንዲፔንደንሲ ተፈረመ። በመጨረሻም በ1783 ብሪታንያ አሜሪካን ነጻነት በይፋ አወቀች። ስለዚህ 250 ሲሉ ከኪንግ ኦፍ ኢንግላንድ ወይም ታላቋ ኢንግላንድ በነበረችው ነጻነታቸውን ሲያውጁ ነው። እኛ ነጻነት የሚባል ነገር አናውቅም፣ የድል ቀን ነው ሁሌ የምናከብረው። እኛ ያደዋ ልጆች ነው እንደምታውቁት። ብቻ ብዙ አልዘብዝብባችሁና ስለ ጌሙ እናውራ። ጌሙ ራውንድ 1 እና ራውንድ 2 ላይ እኔ ስለና ኢሊያ ነው እያወራሁ ያለሁት። በቃ ስለነሱ ነው ማውራት የምፈልገው። እና ራውንድ 1 እና ራውንድ 2 ጎንበስ ብሎ እኮ ሆዱን ጣጣ ሲያደርግልኝ አልቻለም። ጌቺ ወርቆ ነበር እና እዛ ጋር ከላይ እሱን ታፕ እንዲያደርግ ሊያደርገው ወይም እጁን አይታችሁታል። ብቻ ቴክኒኮችን ሲጠቀም ይሄ ደክሞታል እንዲያልኩኝ እንዴት እንደዚህ ያደርግና ሲተኛ ምናምን ራውንድ 2 ላይ ይሄ ልጅ ኢነርጂ ጨረሰ በቃ አልኩኝ። ይሄ ልጅ ኢነርጂ ጨርሷል አልኩኝ። የሆነ የቲክቶክ ቪዲዮ እያየሁ ነበር። የሆኑ ሰዎች እችን ሀገር በስውር ይመሯታል ብለው እውነቱን አይሁን እንመጣበታለን አሉ። እነሱን ነው ፌስ የሚያደርገው ብሎ የሆነ ቲክቶከር ልጅ እየቀለደ ነበርና እሱ ነገር ግን እውነት ይሁን እኔ እኮ የሆኑ ነገራቶችን ለማመን ትናንሽ ነገራቶች ናቸው የቀሩ። ለምሳሌ ዲሲ ስቶሪ ላይ ያደረገው የዶናልድ ትራምፕ ልጅ እሱ የሚጭበረበሩ ፋይቶች ወይም ጣጣ ያሉ ጨዋታዎች ካሉ ንገረኝና ላፊዝና በሱ ልብላ ምናምን ብሎት ነበር ዲሲ ማለት። ዲሲ ደግሞ ወሰደና ስቶሪ ላይ መጀመሪያ አልገባኝ ምንድነው የምትለው ስለ በግልጽ የሚጭበረበር ጨዋታ ካለ ንገረኝ ነው ያለው። በግልጽ የዶናልድ ትራምፕ የአሜሪካ ፕሬዝዳንት አሁን ላይ ያለው ልጅ ነው እንግዲህ እንደዚህ ያለውና ያው ትዊተሩን ማን አጥፋ እንዳለው አላውቅም። ከትዊተሩ ላይ አጥፍቶታል ወዲያውኑ። ዲሲ ኮርሜል 2 ጊዜ ቻምፒዮን የነበረች ደብል ቻምፒዮን የነበረ ሰው ናትና አሁንም በተንታኝነት ይሰራል እዛ ውስጥና ዋው እኔ ደነገጥኩኝ። ይሄ በቃ አመንኩኝ። ኤሊያ አሳርቶታል እንጂ እኔ እዛ ድረስ ነው ያድኩት። ይቅርታ እኔ ጌቺ ንቀት ምንም የለኝም። ጌቺ ያልገጠመው ሰው ማለት ትላልቅ ታይም ላይ የነበሩትን ሰዎች በሙሉ ገጥሟል። ከነ ሀቢብ ጋር ተጫውቷል እና ልናከብረው የሚገባ ነው። እንኳንም አሸነፈ። በጣም ደስ ብሎኛል። ኤሊያ ደጋፊ አይደለም። ኤጎ ምናምን ብዙ አይመቸኝም። ኤጎ ያለው ሰው ክሪስቲያኖ ሮናልዶ ሳንቲስ አቬሮ ብቻ ነው የሚመቸኝ። ኤጎ ያለው ሰው ማለት ነው። ግን ብቻ ፋይቱ በዛም በዚህም ሆኖ ሂድ ይሆናል እንዴ ያልኩት። እንደገና ባንተ ተጠቀመ ግን አርማን ሳርኪያን እየጨፈረበት ነው። 1 ሚሊዮን 5 ሚሊዮን ያለው ይጨምርለት፣ ቁርሱ ተጨመረለት። ፕሌን ላይ አላስገባ ብለውት ሁላ በግል ፕሌን በራሱ የሚሄድ ታኝቶ ምናምን እንደኔ እኔ እኮ የግል ዩቲዩብ ነው ያለችኝ ታኝቼ ምናምን ነው የምሰራው። ያው ፈልጌው አይደለም የምሰራው ታኝቼ ቢሆንም ግን ወደ ጉዳያችን ስንመለስ ጌቺ አሸንፏል። እንዲሁም ደግሞ አሌክስ ፔሬራ ሌሎችም በዚህ በካርድ ላይ የምትመለከቱት ከባባር ጨዋታዎች ነበሩ። ኢስላም ማህቸቭን በትዊተር ላይ ወጥቶ ኢጎ ሁሌም በቃ ወዳቂ ነው አትኩራ ቦታ ላይ ተቀምጣ ብሎ ጌቺን በሚገባ ሞግሶታል። እኛ ለስንት ለኢስላም ማህቸቭ ለስንት ጨዋታ ስንጠብቀው እሱ ከመንገድ
ብላ ወድቃለች። ብቻ እንዴት ኢነርጂው እንደዚህ እንደጨረሰ ኢሊያ አላቅም። ኢሊያ አብቶሮ ብለናል። በእርግጠኝነት ይሄ ቪዲዮ እንደሚመቻችሁ እርግጠኛ ነኝ። ከዚህ በፊትም የሰራው ቪዲዮ አለ እየገባችሁልኝ እዩልኝ። አፌ ተንተባተበ ሰሞኑን ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ባይ